እሺ ውድ ቤተሰቦቼ እንግዲህ ይሄ የሙሪንጋ ቅጠል ያልኳችሁ ወይም ሽፈራው የሚባለው ቅጠል በዚህ ነው። እንግዲህ ቅጠሉ እርጥቡን ይሄን ይመስላል። ይሄ ደግሞ ፍሬው ነው። እንደዚህ አይመስለኝም ነበረ ፍሬው። እንደዚህ ነው ፍሬው እና ይሄ ነው የሙሪንጋ ቅጠል ማለት ይሄ ነው። በነገራችን ላይ ይሄ እርጥቡ እንደ ጎመን ሰርተው ይበሉታል በሆነ ሀገር ላይ ወይቼ ይሄን ሸምጥጠው አጥበው ፈቅፈቅ አድርገው ይደፉና ከዛ እንደ ጎመን ክሽን አድርገው ሰርተው ይበሉታል። ነገር ግን ጥቅሙን በጣም ኃይለኛ ነው፣ ጉዳቱም እንደዛው ነው። ለምሳሌ ደም ማነስ፣ ደም ግፊት ያለባቸው ሰዎች ይህን እንዲጠቀሙ አይመከርም ማለት ነው። ደም ማነስ ያለበትም ደም ማነስ ይቀንሳል፣ ደም ግፊትም ያለበት ሰው እንደዛው። ስለዚህ ከጥቅሙም ጉዳትም አለው ማለት ነው እና ስትጠቀሙ እኔ የተጠቀሙ ያልኩት ለፊት ነው። ለፊታችሁ ዱቄቱን ፈጭታችሁ በተጠቀሙት ነው እንጂ እንደዚህ ብሉት ወይም ጣጦት ማለት አልችልም። ነገር ግን አረቦቹ ብታው በጣም ነው የሚበሉት። ይሄንን ጧጧት ቁጭ አድርገው እንደ ሻሂ እንደ ጫት ነው የሚበሉት። አላምጠው ይወጡታል አረቦቹ ማለት ነው እና በጣም ቆንጆ ነው። ነገር ግን ያው ጤናችሁን የማታውቁ ሰዎች ለምሳሌ ደም ማነስም ደም ግፊትም እንዲያለባችሁ የማታውቁ ሰዎች ይህንን አትውሰዱ በሆዳችሁ ነው። በነገራችን ላይ የቤትሽ ቆርቆሮ ስንት ነው? ስንት ቆርቆሮ ነው ቤትሽ? ቀለሙ ምናምን ያላችሁኝ እኔ ቤቱ ስንት ቆርቆሮ እንደፈጀ አላውቅም። ምናልባት እንግዲህ 78 ነው ቤቱ። 78 ምን ያህል ቆርቆሮ እንደሚወስድ ገምቱን። ያላቅም ስንት እንዲወሰደ ወይም ስንት እንዲሆን እስካሁን እኔ የማውቀው ነገር የለም ማለት ነው። ሲቀጥል ቀለሙ ያላችሁን ቀለሙ እንደምታዩት ጅብሶን ታስቀብታችሁ ቀለም ስታስቀቡ በውሃ ቀለምና የጋዝ ቀለም የሚባል አለ። እኔ ያስቀባሁት የጋዙን ነው። ምክንያቱም የጋዙ በቃ ዘላለም ማለት እስከፈለጋችሁበት ጊዜ የመኖር አቅም አለው ማለት ነው። አስጠላነ ወይም ቀለሙ ሰለቸነ ብላችሁ እስካልቀየራችሁት በስተቀር ሲቆሽሽ እንዲያረቦቹ ቤት እያጠባችሁ በውሃ እየወለወላችሁ መኖር ትችላላችሁ ማለት ነው። ሲቀጥል የውሃ የሚባለው ደግሞ የውሃው እንኳን በርጥብ ነገር አይደለም በደረቅም ነገር ስትወለውሉት ይለቃል። ያነ ሲሚንቶ ጅብሶንም አልቆ ቀለሙም እና ጅብሶንም ወጥቶ ቃንተኑ ግርግዳው ይዘልቃል። ምክንያቱም ቶሎ የመልቀቅ ባህሪ ስላለው ማለት ነው። እና ማስቀባት ካለባችሁ ስታስቀቡ ምን ጊዜም የጋዙን ብላችሁ ነው ማስቀባት። ቀለም ማለት ስታስቀቡ ቀለሙ ስታስቀቡ የጋዙን ብላችሁ አስቀቡ እንዲቆይ ከፈለጋችሁ ማለት ነው። አረ ችግር የለውም ካላችሁ ያው ዋጋው እንትን ነው፣ ልዩነት አለው በዋጋው። ግን እንደምንም ብላችሁ ተማሙታችሁ የሚቆየውን ነገር ብታረጉ ነው ደህናው መመከራችሁ ማለት ነው። የማይቆየው ነገር ለእናንተ ለጊዜው ቢደግፋችሁም እየቆየ በሄደ ቁጥር ብዙ ወጪ አስወጣችኋል ማለት ነው። በየአመቱ በየወሩ በየ2 አመቱ ቀይሩኝ ይላችኋል። የውሃ ቀለም እምላችሁ የውሃ ቀለም እምላችሁ ዋጋው ልዩነት ቢኖረውም ነገር ግን አሁን ለምሳሌ በወር በ2 ወር የሆነ ነገር እጃችሁ ነክቶ ብትነኩት ልጅ ቢኖረው ስትፈገፍጉት ይለቃል። የውሃው ቀለም ግን ውድ ቢሆንም ነገር ግን ሁልጊዜ እያጠባችሁ የወለወላችሁ መጠቀም ስለምትችሉ ቆንጆ ነው የሚሆንላችሁ። ስለዚህ ያንን አድርጉ ነው የምለው። በተረፈ ይሄን ይመስላል የዛሬው ቪዲዮ እና እንግዲህ ሙሪንጋ ወይም ሽፈራው ማለትም ይሄ ነው ብያችኋለሁ። እንግዲህ እኔ አሁን ለእናንተ ለማሳየት ነው እንጂ አልፈልገውም። ምናልባት ስላለኝ ደረቁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናላችን ተከታታይ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት አላህ ይጠብቃችሁ። የሰው ልጅ ጤና ሲሆን ነው። ሰሞኑን በጣም አሞኝ ነበረና ለዛ ነው የጠፋሁትኝ። እንግዲህ ዛሬ መጥቻለሁ። ቪዲዮውን ላይክ፣ ሼር እያደረጋችሁ እስከ መጨረሻው አውልኝ።
እንትን ማስታወቂያ ሲመጣም ሁሉኛ ተሰርፉት ማለት ነው። ሲቀጥል በጣም አሞኝ ነበረ። ጉፋንም ኦባም ሆኖ ጭምርምር ብሎ በጣም አሞኝ ነበረ። አሁን ራሱ ገና ነኝ። ዱአ አድርጉልኝ ጨርሶ እንዲሻለኝ ማለት ነው። በቃ ዝም ብዬ ላበት ላበት ነው የሚለኝ። በጣም ነው የሚያልበኝና ያመኛል። ሙቀት አለው፣ ያንቀጠቅጠኛል፣ ብዙ ነገር ነው የሚያደርገኝ። ብቻ አልሐምዱሊላህ እስኪ ዱአ አድርጉ ማለት ነው። በባለፈው በሰራሁት ቪዲዮ አንዱንም ሳትዩ ሳናውቀው ጨረሰ ቪዲዮ አልገባንም ላላችሁ ዛሬ የፊት ማስክ እንዴት እንደምትሰሩና ይሄ ደግሞ ለማንኛውም በሽታ ቆንጆ ነው ማለት ነው። እና ይሄ እንደምታዩት ከሙን ነው። ከሙን እንግዲህ ለብዙ ነገሮች ጠቃሚ ነው። የምታውቁት ትኖራላችሁ። በተለይ ልጅ ይዛችሁ ለምትሰሩ እህቶቼ ይህንን ለልጆቻችሁ እንድታስጠቅሟቸው በጣም ነው የምመክራችሁ። ምክንያቱም እኔ በስደት ስኖር አልሐምዱሊላህ አላህ ጤና አድርጎ ሲሰጠን ጤና አድርጎ ሲሰጥ ነው ዴናውና አላህ ጤና አድርጎ ይስጠን ለሁላችንም። ይሄንን የምትጠቀሙት ለልጆቻችሁ የምታስጠቅሟቸው እንዴት አድርጋችሁ መሰላችሁ? ይሄንን ጥሬውን በመፍጨት ማለት ነው። በደንብ አድርጋችሁ ድቅቅ አድርጋችሁ በመፍጨት ከዛ የሆነ ሸካራ ነገር እንዳይሸክራቸው ትነፉታላችሁ። ላም ይላል። ከዛ ዘይቱን ሞቅ አድርጋችሁ ዘይቱን ሞቅ አድርጋችሁ ጅስማቸውን እንዲህ ዘወር ባለባቸው ቁጥር ጉንፋን ጅስማቸው ሞቅ ካለ ውሃ ገላቸውን ታጥቦ ብርድ ካላቸው ምናምን ይሄንን በጥሬው ፍጭት አድርጋችሁ ዘይቱን በማሞቅ ሰውነታቸውን ከራሳቸው አንስታቸው ከእግራቸው ድረስ እሽት በማድረግ ከዛ ካልስ ታለብሷቸዋላችሁ። ወፈር ያለ ልብስ አልብሳችሁ ፊታቸው ሲቀራችሁ በቀር ሽፍንፍን አድርጋችሁ ታስተኛቸዋላችሁ። በላበት ይወጣላቸዋል። በጣም አሪፍ መድኃኒት ነው። እንዲሁም ደግሞ ሻሂም ወይም ወተት የሚጠጡ ከሆነ በዛ ትንሽዬ ብን እያደረጋችሁ ብታስጠቅሟቸው ለጤንነታቸው ለሆዳቸው አየር እንዳይስብ በጣም ፍቱን መድኃኒት ነው ማለት ነው። እንግዲህ ቀጣይ ደግሞ ምሰራላችሁ የፊት ማስክ ብለሽ ሳናውቀው አለቀ ላላችሁት ነው። በነገራችን ላይ ይሄ ሞሪንጋ ነው የሚባለው በእኛ ማነው እኔ የማውቀው ሞሪንጋ ሲባል ነው፣ ግን በእኛም ሀገር ሽፈራው ይባላል አሉ። ስሙ ሽፈራው ነው። እኔም ገና አዲስ እያወቅኩት ነው። እና ይሄ ቅጠል ሽፈራው ይባላል። ቆይ በእርጥቡም ማሳያችኋለሁ ስላለ እዚሁ በቅርብ እርጥቡን ማሳያችኋለሁ ማለት ነው። ግን ደረቁም ያው እንደ እርጥቡ ባይሆንም ነገር ግን ደረቁም ቆንጆ ነው ማለት ነው። አሁን ይሄንን የምታረጉት በደንብ አድርጋችሁ ትፈጩትና ሲልም ዱቄት እንደ ሂና ይሆናል ማለት ነው። እንዲህ ሂና ዱቄት ይሆናል። ከዛ ይሄንን ዱቄቱን በመነፍታችሁ ለፊታችሁ እንትን እንዳይሆንባችሁ እንዳይሸክራችሁ በማድረግ ከዛ እዚህ ሙዝ ትንሽ ታረጉና በማንኪያ በሹካ አድርጋችሁ ይሄን ዱቄት አንድ ማንኪያ ይሄን አንድ ማንኪያ። በነገራችን ላይ እኔ በጣም ለውጥ ያየሁበት የሙዙን ቆዳ ነው። የሙዙን ቆዳ በልታችሁ ከመጣል ፊታችሁን እየደጋገማችሁ በበላችሁ ቁጥር ብትፈገፍጉት በጣም ለውጥ አለው። እኔ በጣም ፊቴ የሆነ ፍስስ የሚልብኝ ነገር ነበረ። አሁን ሙሉ ለሙሉ አንዳችም ነገር የለምና ሞክሩት ስለፊታችሁ። አንዳንድ ሰዎች መብላትም ቆንጆ ነው በሆር ነው ሲበላ ነው ማንኛውም ነገር ፊት የሚያምረው ይላሉ። አዎ ይሄንም አምናለሁ። ነገር ግን ፊታችንን ማግኘት ያለበትን ነገርም ሲያገኝ ጥሩ ነው። ስለዚህ ሙዝ አሁን ይሄ ልጣጩ ከምንጥለው ፊታችንን ብንፈገፍግበት ብዙ ጥቅም አለው ማለት ነው። አንደኛ ፊታችንን እንዲለሰልስ ይሆናል። ሲቀጥል ደግሞ የሆነ ሙዙ የሆነ ቅባት ነገር ስላለው ያ ወደ ፊታችን ደህና እንዲሆን ያደርግልናል ማለት ነው። ስለዚህ ለማንኛውም እኔ ጥቅሙን ወይም ቪታሚኑን እንዲያልቆጥርላችሁ እንግዲህ ብዙ እንትን አላልኩም። ያው እኔ የሞከርኩትንና ደህና ነው ያልኩትን ነው እየቀረጽኩላችሁ ያለሁት።
ለማንኛውም ሙሪንጋ ዱቄት ከዚህ የሂንድ ዱቄት 1 ማንኪያ ከዚች ደግሞ እስከዚች ተቆርጡና በሹካ በመፍጨት ላም በማድረግ ፊታችሁን ሙሉ ለሙሉ ተቀቡታላችሁ። በስሱ አድርጋችሁ ተቀቡታላችሁ ቶሎ እንዲደርቅላችሁ ማለት ነው። ከደረቀ በኋላ ፈግፍጋችሁ ማላቀቅ፣ መታጠብ፣ ለብ ባለ ውሃ መታጠብ። ነገር ግን ያው ለብ ያለ ውሃ ወይም ሙቅ ውሃ ለሰውነትም ሆነ ለፊት አይመከርም። በብዛት ሲበዛ የማሸብሸብ ባህሪ ያመጣል ማለት ነው። ፊታችሁን በሙቅ ውሃ አትተጣጠቡ ማለት ነው። በቀዝቃዛ ውሃ መታጠብ ሞክሩ እላለሁ ውድ ቤተሰቦች። እና እኔ በሰው ሀገር ስኖር ልጄን ይዤ ወላሂ ነው የምላችሁ በጣም ነበር ይሄ የሚጠቅመኝ ካለ በታይ ሐኪም ቤት ምናምን ይዤ የምሄደው በጣም አቅም በላይ ሲሆን ነው እንጂ ሐኪም ቤት ይዤ ሂጄ አላውቅም። ምክንያቱም ሐኪም ቤት ዲኤን መድኃኒት የሚሰጡና አብዛኛውን ከነዚህ የሚሰሩ ናቸው። የሹሩባ አይነት ምናምን ከኢንሱልና ከዚህ የሚሰሩ ናቸው። ስለዚህ ሐኪም ቤት ለሐኪም ቤት ይዛችሁ ከምትሮጡ ልጆቻችሁን ይህችን እየፈጫችሁ በሆዳቸውም በጅስማቸውም ብታስጠቅሟቸው ለትላልቁም እንዴና ለትላልቅም ይሆናል። በሻይ መልኩ እየጠጣችሁ ራሳችሁን ብታከሙ ባይነኝ። እኔ ልጄን ማከመው በዚህ ነበረ ማለት ነው። ይዤ መሄድ አልወድም ሐኪም ቤት። ለምን ያው ሐኪም ቤቶችም አብዛኛውን ብር ነው እንጂ የሚወስዱት ያን ያህል መፍትሄ እንትን አይሉም። እና በተለይ ለልጆች ሽትሽት ታረጓቸው በዘይት ዘይቱን ወላሂ በጣም ለውጥ አለው። ወዴታችም ወደ ላይም ቢላቸው ይሄ በጣም ጥሩ መድኃኒት ነው። ቀቧቸው፣ አጠጧቸው ማለት ነው። እና ይህን ይመስላል የዛሬው ቪዲዮ እላችኋለሁ ቤተሰቦች።